ሄርሜላም ራሷ ሌላ ህይወት እንዳይኖራት ባላግብታ እንዳትኖር የክፋት ሴራ ደባ እየሰራባት ያለው ከነ ግብረ አበሮቹ አብርሃም ነው። አሰርታበታለች። ጠንቋይ ቤቱን አገኘን እያሉ የማይንቀሳቀሱት እንቅስቃሴ የለም። አሁን ማየ የጀመረችው እርምጃ ራሷ ህይወቷን አደጋ ላይ የሚጥል ነው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁልን? ሁሉ ሰላም አላችሁልን? በያላችሁበት ሰላማችሁ ብዝት ይበልልንና ቤተሰብ ያው ዊኬንድ ሳምንቱ እንዴት እየሄደ እንደሆነ ሁላችንም እያየነው ነው። የነ አብርሃምና የሩታ ህይወት መዘበራረቅ ወዲና ወደ እንደ ፔንዱለም መንዣዋዣው ያው እኛንም አብሮ ወዲና ወዲያ ያያረጉን ነውና ለማንኛውም ያው እኛ ማገዝ ያለብንን ማድረግ ያለብንን ነገር ከማድረግ ወደ ኋላ አንልም። ሄርሜላን ለይፊ ለመዳር ሽር ጉድ ይያል ሁሉ ሰላም ነው ብለን አብርሃምን አስወጥተን ወደ ሩታ ቤት ልከን በቆንጆ ሁኔታ እሷም ተቀብላው በቃ ህይወትን በዛ መልኩ ልናስቀጥል ነው። ነገር ግን አብርሃም እዛ ቤት ላይ ሊቀጥል እንደማይችልና ነገር ግን ሄርሜላ በቃ ትክክለኛና ማንነቷን ህይወቷን መኖር እንዳለባት ከየፊ ጋር ትዳር መስረታ እንድትኖር የሁላችንም ሐሳብና ስንንቀሳቀስ ስንሰራ የነበረው ነገር ነው። ያው የአብርሃም የሐሳብ መዋዠቅ እንዳለ ሆኖ አሁንም ልጅቷን ልትኖር ማለት ነው ህይወቷን እየበጠበጣት ያለው አብርሃም ነው፣ ማንም አይደለም። ቤተሰብ ከዛሬ ጀምሮ ማለት ነው ሄርሜላ ማለት ነው የሰው ትዳር ነጠቀች፣ ትዳር አፈረሰች፣ ትዳር ጎዳች እንዳትሉ የሰው ህይወትን ሩታን በረጅም ገመድ አስሮ ከሌላ ሰው ጋር እንዳትሆን ነገር ግን ከሄርሜላም ራሷ ሌላ ህይወት እንዳይኖራት ባላግብታ እንዳትኖር የክፋት ሴራ ደባ እየሰራባት ያለው ከነ ግብረ አበሮቹ አብርሃም ነው። ከዚህ በኋላ ሄርሜላን የመታደግ ስራ ነው የምንሰራው። ሄርሜላ በጠንቋይ አስራዋለች፣ በሰው አስራዋለች፣ በሆነ ነገር አሰርታ ምንም አይነት ነገር የሌለባት ቅንና የዋሰው ምንም የማታቅ ወድርኩሽ ያላትን ሁሉ የምታመን ስለ ፍቅር የምትሞት ጀግኒት ናት። እቺን ሴት ነው ህይወቷን እያዘበራረቀባት ያለው። የራሷን ህይወት እንዳትኖር እየከለከላት ያለው አብርሃም ነው። ሄርሜላ ምንም ጥፋት የለባትም። እስከዛሬ ተሸውደናል። እስከዛሬ የሸወደን ከነ ጓደኞቹ ማለት ነው እሷን ብዙ ነገር የማሳገት ለማስገደል ጭምር ያለንበት ርቀት የለም። በቃ ህይወት ተበጥብጦ ልጅ ሜዳ ላይ ተጥሎ ማለት ነው እንዴት የሰው ትዳር ትወስዳለች ብለን ማለት ነው። በዚህ ስንረግማት ምን ስንላት ብዙ ነገር ስናሰቃያት የነበረው እኛ ነን ቤተሰብ። እሷ ግን ጨዋ ሴት ነች፣ አላየናትም ነበር እስከ ዛሬ ድረስ። ከሰው ተገናኝታ ትዳር መስረታ ፍቅር ግንኙነት ከጀመረች በኋላ ወደ ትዳር በመታመራበት ሰዓት ሄዷል ከህይወቴ ወጥቷል ብላ ስታስብ ተመልሶ ይመጣባታል። ምን ያስመጣዋል? እሺ ከመጣም ሩታን ይተዋታ። ለምንድን ነው የማይተዋት ሩታን? ህጋዊ ፍቺውን እኮ አይፈልገውም አብርሃም። ቤተሰብ ሩታ ለፍቺ ትንቀሳቀሳለች፣ አብርሃም ማለት ነው በብዙ ነገር በገንዘቡ በሌላ ነገር በማያበላሸው ነገር የለም ትዳሩ እንዳይፈርስ ማለት ነው። እሱ የሚፈልገው ምንድነው? ሁለቱም ጋር እዚህና እዚህ ያለ መጫወት ሄርሜላን አለ ትዳር እድሜዋን ጊዜዋን ከጨረሰ በኋላ ዞር በይል ይላት ነው። ያ ደግሞ እንደማናችንም እንደሰው ያማል። ሴት እህት አለን፣ ሴት ጓደኛ አለን፣ ሴት እናት አለን። ምንም ትሁን እዚህ ሴት ላይ ህይወቷ ላይ እንደዚህ ቁማር ሲጫወትባት እዛች ጋር ትዳር ብሎ ህይወትን እየመራ ልጅ ወልዶ ቤተሰብ አፍርቶ እየኖረ እንደገና ሌላ ሰውን ህይወት እንደዚህ ሲያዘበራርቅ ቤተሰብ ዝም ማለት አለብን? እስከዛሬ የተጫወተብን እስከዛሬ የቀለደብን አይበቃም? ጅል ነው እኮ ያረገን። እኔ በዛ ላይ ሌሎቹ በጠንቋይ አሰርታበታለች፣ ጠንቋይ ቤቱን አገኘን እያሉ የማይንቀሳቀሱት እንቅስቃሴ የለም። አሁን ማየ የጀመረችው እርምጃ ራሷ ህይወቷን አደጋ ላይ የሚጥል ነው።
ጭራሽ ከከተማ ወጣለች ይሄን መረጃ ለማግኘት። ነገር ግን የምትሰማ አይደለችም። እውነተኛ መረጃ ያገኘው ምናምን ይሄ አይደለም፣ አውቃ ነው። ሄርሜላ ምንም አይነት ጠንቋይ ምናምን የሚባል ነገር የምታቅ ሴት አይደለችም። ንጹህ እምነት ያላት ሰው ነች፣ የፍቅር ሰው ነች። ማሂ ልትሰራ ካሰበችው ነገር አቋርጣ እንድትመለስ ማለት ነው ነግረናታል። አቋርጣ ሳይሆን የተጀመረም ነገር የለም፣ እውነት አይደለም። በቃ ሸውዷት ነው። ማሂ ተሸውዳለች። ሄርሜላ ጠንቋይ አታውቅም፣ የእምነት ሰው ነች። ምናልባት ወደ ሌላ ወንድ እንዳትሄድ፣ ሌላ ወንድ እንዳታስብ፣ ህይወቷን ተረጋግዳ እንዳትመራ ያረገባት የሆነ ባዕድ መንፈስ ካለ መጠየቅ ካለበት ማለት ነው፣ ክትትል ማድረግ ካለብንም በጣም የሚያሳስብ ነገር ነው ያለው። ማሂ ሄርሜላን እያሳደድኩ ነው፣ አገኘኋት፣ ጠንቋይዋን መረጃ ተሰጥቶኛል፣ በጠንቋይ አሰርታበት። ፍጹም ሄርሜላ ንጹህ ሴት ነች። በእውነት ነው የምነግራችሁ፣ ሄርሜላ ንጹህ ሴት ነች። ይህን ነገር ስንከታተል ያገኘነው ነገር ማለት ነው በግልባጭ ነው። ህይወቷ ላይ ቁማር እየተጫወተባት እኛ ጋር ሲቀር ሞኝ የዋህ እየመሰለ ምንም እንደማያውቅ ምን ላርግሽ ምናምን እያለ አያወራም እኮ። ሰው እንደዚህ ያስመስላል። ሄርሜላን ስንከታተል እዛ ቤት ውስጥ የተገኘው የአብርሃም ጉድ ነው። ቤተሰብ አብርሃም ነው ሰዎችን አስሮ ተቆጣጥሮ ወደ ሌላ እንዳይሄዱ፣ ወደ ሌላ እንዳያስቡ ሁለቱንም ሴቶች እዚህና እዚህ እያለ በህይወታቸው እየቀለጠ ምንድነው ሌላ አግቢ ስትባል በቃ ሌላ አላገባ ነው ብላ ስትጀምር ሲያበላሽ፣ ሄርሜላ የሰው ትዳር አፈረስሽ ተብላ በቤተሰብ በሃይማኖት አባት በጓደኛ በሁሉ ነገር ስትሰደብ አልቅሳ ስንት ንስሐ ገብታ ወደ ህይወቷ ልትመለስ ስትል አንኳኩቶ ይመጣል። አንኳኩቶ ይመጣል ቤተሰብ። ይሄንን ነው እያደረገ ያለው። እስከ ዛሬ ድረስ ቁማር ሲጫወትብን የነበረው አብርሃም ነው። ስለዚህ ቤተሰብ አብርሃምን ከዚህ በኋላ ማለት ነው የትኛውም ባዕድ መንፈስ እኛን ሊያሸንፈን አይችልም። እኔ ለሁላችንም በቃ አስበንበት መንቀሳቀስ አለብን። የሄርሜላም ወገን ሆኖ የሩታ እነዚህን ሴቶች መታደግ አለብን። በህይወታቸው መቀለድ የለባቸውም። በእድሜያቸው በጊዜያቸው ልጅን የሚያክል ነገር አፍርታለች። ምን የመሰለ ልጅ! ይህ ልጅ ላይ ማለት ነው ጥሩ ነገር ነው እየቀረጽን ማደግ ያለበት። ጥሩ ነገር ነው ስለ ቤተሰቦቹ እየሰማ ማደግ ያለበት። አባት ጥሎኝ ሄዶ የሚል ታሪክ መስማት አይፈልግም። ከከሊት ጋር ሆኖ አንተና ራስ ቤት ሆኜ አንተና አርግዤ የሚባል ታሪክ መስማት የለበትም። ፕሊስ የህፃንነት አይምሮ መበላሸት የለብንም። ከዛሬ ጀምሮ መታደግ ያለብን ሴቶቹን ነው። በተለይ ሄርሜላን በዙሪያው ያላችሁ ሰዎች ማለት ነው እስከዛሬ ድረስ ስትሰድቧት ስትረግሟት በብዙ ነገር ስትሏት የነበሩት ሰዎች ልታግዟት ይገባል። ተይዛ ነው ይችላል ወድ አይደለም። ህይወቷ ላይ ተሰርቶባት ነው ወደ ሌላ እንዳታይ ሄድኩኝ ስትል ማለት ነው በረጅም ገመድ እየጎተተ ነውር ነው፣ በጣም ነውር ነው። እስከዛሬ ሸወደን፣ ቁማር ሰራን። ካሁን በኋላ ግን ለዚህ አይነት ማንነት የሚታለል እንደሌለ ልናሳየው ይገባል። በጉልበትም ይሁን በየትኛው መልኩ ሁለቱንም ሴቶች አንድ ላይ አድርገን ከህይወቱ ማራቅ አለብን። እሱ የማይደርስበት ቦታ ማለት ነው ቢቻል መደበቅ አለብን። በቃ እሱን እንታደግ። እነሱ ሴቶች ናቸው፣ እህቶቻችን ናቸው። በብዙ ታሪክ በጨዋነታቸው ምናቃቸው ታሪክ ነው። ዛሬ በሱ ምክንያት ማለት ነው ሲሰደቡ ስንት ነገር ሲባሉ ማለት ነው እንዝላል ሲባሉ ትዳር አማጋጭ ሲባሉ እሱ እየሸወደን ነው። የሆነ ቂቤ አንደበት አለው ማለት ነው። ይመጣና ለስለስ ብሎ ነው እንደ እንትን የሚገባው። ከዚህ በላይ አስመሳይነት የለም። አስነዋሪ ቤተሰብ አሁን ማድረግ ያለብን ነገር
ሩታና ኤርሜላን አንድ አድርገን አብርሃም የማይደርስበት ሊያገኛቸው የማይችልበት ቦታ ከሱ ማራቅ ነው። የሁለቱም ቤተሰቦች እየሰሙኝ ይመስለኛል። በቃ የልጄን ትዳር አፈረሰች፣ የእህቴን ትዳር አፈረሰች ኤርሜላ ምናምን የሚባል ታሪክ የለም። ኤርሜላን መታደግ ነው ያለብን። ኤርሜላን ነው መታደግ ያለብን። ተይዛ ነው ቤተሰብ። እዚህ ቤተሰብ ሁሉም ሰው መነሳት አለበት። የኤርሜላን ቤተሰብ ቢሆን እንታደጋት። አላወቅንም እስከዛሬ ድረስ ማት ጉድ ነው ያየነው፣ ማት ጉድ ነው የሰማነው። እያንዳንዱን ድረስ ማለት ነው በመረጃ የአብርሃምን ታሪክ በመረጃ እናወጣዋለን። ኤርሜላ ወንድ ጠፍቶ ነው እንዴ የሰው ትዳር እያፈረሰች ሲሄድ ሲመጣ ይሄ ሁሉ ሰው አይንሽ ላፈር ሲላት ቆማ እሱን የምትጠብቀው? ሩታ ባል ጠፍቶ ነው እንዴ ያገባት ባሏ ትዳሯን በትኖ ልጇን ጥሎባት ሌላ ሴት ጋር ሲንዘላዘል ቁጭ ብላ ባዶ ቤት የምትጠብቀው? የሰው ልጅ ነች እኮ ታስባለች። ለዛውም ከምታውቃት ሴት ጋር ቪዲዮ እየሰራ ብሽሽቅ እያንዳንዱን ነገር እያሳያት ያላወጣቸው ሚስጥር ይኖራል እንጂ ከኤርሜላ ጋር እያንዳንዱ ነገር ሲሆን ያሳያታል። ይሄን ሁሉ ሚስጥር ደብቃለት አፍና የምትኖረው እሷ ማን ነች? ቤተሰብ ተይዛ ነው፣ ወዳ አይደለም። ከዚህ በኋላ እንዲሰምተናል እንደሚባል ነገር አለ አይደለም። በቃ እውነቱን ነው። እያንዳንዱን መረጃ እውነት ነው የምናወጣው። አትለሳለስ፣ ማንም የሚሰማ የለም ከዚህ በኋላ። ያንተ የሽወዳና የሽንገላ ጊዜ አብቅቷል። በሴት እህቶቻችን እድሜና ጊዜ የምቀልደው ትዳርን እንደ ተራ ነገር እንድናይ፣ ትዳር ጥሎ ማቅጦ መምጣት ማለት ነው እንደ ተራ ነገር የምታስበው አንተ ብቻ ነህ። በእርግጥ አንተንም እየደገፍን ማለት ነው፣ ካንተ ጎን እየሆን ነው፣ አንተን እየሆን ነው ያለ ነው። ከዚህ በኋላ እነዚህን ሴቶች ማለት ነው ቤተሰብ ለአንዴና ለመጨረሻ ጊዜ በቃ መነጋገር አለበት። ቤተሰብ ተገናኝቶ የሁለቱም ቤተሰብ ማንም ጠላት ማንም ወዳጅ የለም። በቃ ሴቶቹን መታደግ አለብን። ወደው አይደለም ክፉ ነገር ተሰርቶባቸው ነው ይሄ ሁሉ ነገር እስከዛሬ ድረስ እንደዚህ አይነት ነገር ሲሆኑ ያለው። ስለዚህ ህይወታቸውን ለመታደግ ሁላችንም መነሳት አለብን። ስለ አብርሃም ያልኳችሁ ነገር ትክክለኛና እውነተኛ ተጨባጭ ነገር አለ። ለዛ ነው ምንም እንደማያውቅ ሰው ውስጡ ላይ ምንም እንደሌለ እንደቅን እንደየዋ በቃ ሲያሳዝን ተጫወተችበት እንድንል ሆኖ የሚቀርበው ታዞ ነው፣ አካሄዱ ነው። አብርሃም ምን አይነት እሳትና የሚያወራቸው ቃላቶች ራሱ ማለት ነው እስከዛሬ ድረስ የትኛው አብርሃም ነው እስክትሉ ድረስ ማለት ነው። የሚገርማቸው አብርሃም ከዚህ በኋላ ሲመጣ ታዩታላችሁ ትክክለኛ ማንነቱን ስለደረስንበት ማለት ነው። ያወጣዋል አርቲፊሻል ማንነቱን። ሙሉ መረጃ ቤተሰብ በቀጣይ ይዘንላችሁ እንመጣለን። የአብርሃምን ምንነት ከዚህም በኋላ አብርሃምን እያያችሁ ትሄዳላችሁ ምን አይነት ሰው እንደሚሆን። ስለዚህ ለአንዴና ለመጨረሻ ጊዜ የምላችሁ ሴት እህቶቻችንን እንታደጋቸው። ኤርሜላ ንጹህ ሴት ነች፣ አፍቃሪ ናት፣ የእምነት ሰው ነች። የሰው ትዳር ምንነጥቅ አይደለችም፣ አልባሌ ነገር ተሰርቶባት እንጂ። በቀጣይ እንገናኝ። አመሰግናለሁ።